ዘላለም ነኝ እንጂ ታቀኛላ አንተነስከ ዛሬ ድረስ ታጨረብሬ ነበር በዱካሾ ስም 1 ብር ላኩ ብትባሉ እንዳትልኩ ዘላለም ብሎ መጣና ሰርች አድርጌ ሳይ በቃ በቲክቶክ ላይ ምን እንደመጣ ገባኝ ዘላለም ነኝ ብሎ ቲክቶክ ላይ ነውና ከዛ ጻፍኩለት ተጽፈለት እሱ መለሰልኝ ከዛ በቃ እሺ ብር ላኪ ይለኛል በእኛ ስም ብር ላኪ ምን ያህል ስለው አይ ለጊዜው 60 ሺህ ብር ይበቃሻል ይለኛል እሺ ድምጻቸውን መስማት ስፈልግ ድምጻቸውን መስማት አልችልም እኔም ስልክ የለኝም ወጥቼም እንዳልደውል ሴትዮዋም አታስወጣኝም ከቤት የሚሄድበት ቦታ የለማ ምክንያቱም ሌላ ቦታ ሄደህ ለመቀጠረብ ተያዥ ያስፈልጋል ሰው ያስፈልጋል ግን እኔ ደግሞ የሚሄድበት ሰው አላቅ ምን አላቅ በቃ መጣሁኝ እዛች ቤት ነው የገባሁት ምንም ማቀው ነገር የለም ቢያንስ ተመላላሽ ስንሰራ እሷም እዛት መገባለች እኔም ኬክ ቤት እዛ በልቼ እመጣለሁኝ የተወሰነች ራት ላይ ምናምን ነው ቢያስፈልገን ብዙም ለምግባችን አንጨነቅም ነበር ከዛ ለምን አረብ ሀገርኩ የሚልኩ ሰዎች አሉ ለምን አንሄድም አለች ከዛ መሄድ ይቻላል እንዴ ስላት አዎ ይቻላል በመናችን እንሄዳለን አልኳት ምክንያቱም ገንዘብ የለኝማ ምንም ገንዘብ እንደሌለን ነገርናቸው በኋላ ከዛ ወጣን ደላሎች አገኘን ብቻ ከሄዳችሁ በኋላ ግን የ6 ወር ደሞዛችሁ አይከፈላችሁ ማለት ለምን ስንለው አንደኛ እዚህ ፓስፖርት ምናወጣበት ወጪ አለ ከዛ ምን ልካችሁ አለ ያ ወጪ እኛንን ምን ሸፍንላችሁ ቆይ እንደዚህ ነው ይሄ ነገር አላለቀም ይያሉ ጭራሽ በሴትነታችን ሊጠቀሙ ብዙ ነገር ፈተና ገጠመን ሳንቲሟ ስታልቅ በቃ ምን እንሆን ጨነቀን በጣም ከዛ ዛሬ ያልቃል ነገ ያልቃል ሲሉን እሺ ከባድ ህይወት ነው ሴትነት ማለት በጣም ከባድ ፈተና ያለበት ህይወት ነው እውነት እንዲ አሁን ሳወራው ቀላል ነው ግን በቃ እንደዚህ ነው የሚደረገው ነይ ይሄን እንደዚህ ሞክሩ ሲሉኝ በቃ አንድ ቀንማ ለሞቱላ ነበር ተነብሎኝ ማለት ነው ፓስፖርታችሁስ ምናምን ሲለን ፓስፖርታችን ደላላው ጋር ነው አሉ ከዛ በቃ እኔ ፕሮሰሱን ጀምርላችኋለሁ አለ እዚህ አዲስ አበባ ላይ ያለሁኝ ራሱ ምንም በቃ እንኳንስ ብር ሊታፈስ መከራ ነው ያፈስኩት ፓስፖርቴን ወስደውብኝ በቃ በጣም መከራ ላይ ነበርኩኝ እንደውም እንዳጋጣሚ ልክ ስገባ የሀገሬን ሰው አገኘው ብዬ ኢትዮጵያዊ ነበረች እዛ እንደውም አረቧ ትሻላለች ማለት ነው በሷ አይን ስታየው ማለት ነው ከዛ በቃ ስራ ጫና ይበዛል የሆነ ነገር ሲባል እኔ ላይ ነው ሴትዮዋ መትጮህብኝ እየመጣ የሆነ ነገር ሲታዘዝ እሷ ቁጭ ብላ ነው የምታዘኝ ባለቤት ሆነች እኔ ሲሄድላት ማለት ነው እሷ ገላገልሻት አንተ በቃና ስራው ሁሉ ጫናው እኔ ላይ በዛ ምጎርሰው ራሱ ያጣሁኝ በቃ ምግብ ሞልቷል ግን በቃ መብሊያ ሰዓት ልክ ልበላ ስል ተነሽ እንጂ ምንድነው ልትቀመጭ ነው እንዴ ልትበይ ነው እንዴ መጣችሁ ስለኛለች ኢትዮጵያዊቷ ማለት ነው ትምህርቷን እየተማረች ይያለ በመሃል እናት ያረፈች ወደ ጣፉ አካባቢ የሆነ ቦታ አለና እዛ አካባቢ ልግዛና መሬት ቤት ልስራ ይለኛል በቃ እኔ ደግሞ ያለኝ ጉጉት ምንድነው መጥቼ የሰው ቤት ኪራይን አልፈልግም የራሴን የሆነ መኖሪያ ነው የምፈልገው ከዛ እሺ ብዬ ብር መላክ ጀመርኩ ምን ያህል ብር ይሄ ልጅ ግን እውነት ይሆን እንደዚህ በቃ ምክንያቱም የናንተን ሚዲያ ሾው ሳይ የሚያጋልጡትን ነገር ምናምን በቃ የአረብ ሀገር ሴቶች እንደዚህ ተደረጉ እንደዚህ ሆኑ ምናምን ስሰማ ወደ ራሴ ደግሞ ጥርጣሬ ገባ ከዛ በቃ እሺ ብዬ ብሩን ላኩለት 60 ሺህ ብር ከዛ ብሩን ልኬለት መልሶ አልጻፈልኝም እሺ ከዛ በጽፍለትም ስልኩን በደውልም ስልኩን መንቢ ያለኝ እሺ ከዛ ጠፋ ማለት ደውለሽ ግን ስታዋሪ እኔ እንዳላዋራውሽ እርግጠኛ እንዴት አልሆንሽም የኔን ድምጽ ምናምን እንዴት አለየሁትም በዛ ሰዓት ምክንያቱም የምታስበው ሌላ ነገር ነው ድምጽ ወደ መለየት አትገባምኩ በስልክም ያው ብዙም እንትን አይልህም እኔ ያችን ጉዳይ እንድትፈጸምልኝ ነው እንጂ ዘላለም በቃ ተከክለኛ ዘላለምን አገኘው ብዬ ነው አያወራው ያለውት እሺ ከዛ እና ምን ደረጃ ደረስክልኝ ስለው አይ በቃ እስቲ ቆያ ፈላለኩልሽ ነው ግን ትንሽ አሁንም ሳንቲም ያስፈልገኛል ይለኛል ከዛ ተጨማሪ ማለት ነው
በቃ አሁን እስቲ ትንሽ ሳንቲም ላኪልኝ አልበቃኝም እኮ ባለፈው ለአንዳንድ ሰዎች ምናምን ስለምልክና ሳንቲም ስለምን አልበቃኝም ይለኛል። እሺ ችግር የለውም ምን ያህል ስለው 50 ሺህ ይለኛል። አሁን መጣው ኤርፖርት አበባ ይዞ ተቀበለኝ አገኘሁት። እሺ ምን ሆነሽ ነው ለምሳሌ አይ ምንም በቃ ምን ብዬ ስለሱ ልንገረው እንደዚህ አጭበርበረኸኛል ብዬ እንዴት እለዋለሁ። ከዛ በቃ እሺ ምናምን ብዬ በጣም አለቀስኩኝ እና ብሬን በልቶት እሱ በቃ ተሰውሯል ጠፍቷል። ጨርሻ ላይ እናንተ ሚዲያ ላይ መጥቼ ይሄን ነገር ስናገር በቃ ያንንም ሰው እስቲ ታሳድዱልኛላችሁ ትፈልጉታላችሁ። ገንዘብሽም እንደዚህ ለፍተሽ ያመጣሽውም ነገር እንዲተበትኖ መቅረት የለበትም። ለሌሎችም ማስተማሪያ የሚሆን ታሪክ ነው ይሄ። አሁን እኛ ከማንም 1 ብር አንቀበልም፣ 1 ሳንቲም አንቀበልም። እንደዚህ አይነት ነገር እንደዚህ አድርግልን ተብሎ የሚከፈለን አይነት ሰዎች አይደለም። ሰዎች አሉ በፍቃደኝነት እዚህ ታሪካቸውን ለሚነግሩ ሰዎች በቀጥታ ደውለውልን እርዳታ የሚያደርጉ ሰውየውንና እነሱን የምናገናኝበት። ከዛ ውጪ እኛ እንደዚህ ክፈሉን፣ እንደዚህ ብር ላኩልን፣ እንደዚህ በኔ አካውንት፣ እንደዚህ በዚህ አካውንት ብለን ገንዘብ የምንቀበልበት ምንም አይነት አሰራር የለንም። በእንደዚህ አይነት መንገድ ለምትጭበረበሩ ሰዎች ኃላፊነት አንወስድም። ወደዛ ቀጥታ የምንሄድ ነው የሚሆነው። ምን አይነት ሰው ነው በእኛ ስም ሲያጭበረብር የነበረው ሚለውን ራሱ ማየት እንፈልጋለን። ተገቢውን እርምጃ እንወስዳለን። እሷና የሌሎችም እንደዚህ የተጭበረበሩ ሰዎች ይኖራሉ ብለን እናስባለን። የነሱን ሁሉ ምንበቀልበት ቀን ነው የሚሆነው። አንዱ ይሄ ነው እንግዲህ እናንተም ይሄንን አውቃችሁ ጥንቃቄ እንድታደርጉ እንዲሁም ደግሞ በትችሉ ይሄንን አካውንት ብሎክ እንድታደርጉ ሪፖርት እንድታደርጉ እንጠይቃለን። ምክንያቱም በእኛ ስም ከፍተኛ ማጭበርበር እየተሰራ ስለሆነ ይሄ አካውንት እኛን አይወክለንም። ሲቀጥል ቲክቶክ አካውንት የለንም። ጠብቄ ነበረው ዘላለምን አገኘዋለሁ ብዬ ነበር ያሰብኩት። እሺ ግን አንተ ነገርኩህ እኮ በአንዳንድ ምክንያቶች መምጣት አልቻልኩም። ስራ ምናምን ተጨናንቆ መምጣት አልቻልኩም። ስለዚህ አንተ ገንዘቡን ለኔ ስጠኝ፣ እኔ እንትን እላለሁ፣ ችግር የለም። ሰላም 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 ውዴ ዱካ ሾው ቤተሰቦች እንደምን ከረማችሁ እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። እንግዲህ በዛሬው ፕሮግራማችን እጅግ በጣም ለየት ያለ ነገር ነው ይዘን የመጣ ነው። በቀጥታ እኛንና ተመልካቾችን ያገናኘ አጋጣሚ ተፈጥሮ እሱን ጉዳይ ለማጥራትና ትክክለኛው መንገድ ላይ ለመመለስ ነው የተገኘ ነው ማለት ነው። እንግዲህ እንደሚታወቀው ዱካ ሾው ለአመታት የተመልካችን ጥያቄ ወይንም ደግሞ እንዲህ ወደኛ የሚመጡ ሰዎችን ጥያቄዎች ይዞ ወደ ሌላ አካል በመሄድ አንዳንድ መፍትሄዎችን ሲሰጥ የኖረ ሾው ነው። እንግዲህ በዚህ ስራችን ብዙ ቦታ ወጥተናል ወርደናል። የብዙ ሰዎች ቤተሰቦች ቤት ገብተን ብዙ ነገሮችን ሶልቭ ማድረጋችን ይታወቃል። እንግዲህ ለብዙ ሰዎችም መፍትሄ አሰጥተናል ብለን እናስባለን። እንግዲህ ከቅርብ ጊዜ ወደዚህ እየሆኑ ያሉት ነገሮች ትንሽ ግራ የሚያጋቡ ናቸው። ለተመልካችም ዛሬ ይፋ መሆን አለበት በሚል እንግዲህ ለየት ያለ ፕሮግራም አዘጋጅተናል። እንደነገርኳችሁ እንግዲህ ዱካ ሾው ከናንተ ወይንም ከተመልካቾቻችን የሚደርሰውን ጥቆማ ተከትሎ ነው እንግዲህ ፕሮግራሞቻችን የሚሰሩት። የተጎዳ ሰው ካለ እንደዚህ የተጎዳ ሰው አለ ብለው የሚጠቁሙ ሰዎች ይኖራሉ። እንዲሁም ደግሞ በቀጥታ የሆኑ ሰዎች ጉዳዩ የሚመለከታቸው ሰዎች ጠርተው ታሪካቸውን ነግረውን ለነሱ ማድረግ የምንችለውን ነገር ሁሉ በማድረግ ነው የምንታወቀው። እንግዲህ ዱካ ሾው ለአመታት በዚህ ስራ ውስጥ ሲሆን አንድ ብቻ የሶሻል ሚዲያ ገጽ ነው ያለው። እሱም ይሄ ዱካ ሾው የሚባለው የዩቲዩብ ቻናላችን ብቻ ነው። ከጊዜ በኋላ ግን እንግዲህ በስማችን የተለያዩ ቻናሎች እየተከፈቱ ይገኛሉ። በዩቲዩብ፣ በቲክቶክ፣ በፌስቡክ፣ ቴሌግራም የመሳሰሉት ፕላትፎርሞች ላይ ዱካ ሾው በሚል እንግዲህ የተከፈቱ እጅግ በጣም ብዙ ቻናሎች መኖራቸውን ደርሰንበታል። እነዚህ በጭራሽ ከኛ ጋር ግንኙነት የላቸውም። ዱካ ሾው እንግዲህ ብቸኛ መገናኛችንም የሆነው ይሄ ዱካ ሾው የተሰኘው ብቸኛው ቻናላችን ነው።
ነገር ግን ብዙ ሰዎች እንደዚህ አይነት ተመሳሳይ ቻናሎችን በመክፈት በተለይ ቲክቶክ አካባቢ ያሉ ሰዎች ብዙ ነገር እንደሚሰሩ እየሰማን ቆይተናል። እንግዲህ ከጊዜ ወደ ጊዜ ሰዎቹንም እያናገርናቸው ነገሮች ይቃለላሉ ብለን ስናስብ ነገር ግን የከፋ ነገር ውስጥ እየገባ ሄዶ አሁን ደግሞ በመጨረሻ በእኛ ስም ማጭበርበር ላይ እንደሚገኙ ደረስንበት። እንግዲህ የዛሬው ባለ ጉዳያችን እዚህ ድረስ ያመጣትም ጉዳይ ይሄ ነው። በእኛ ስም በተከፈቱ ቻናሎች ከተጭበረበሩ ሰዎች ውስጥ አንዷ ናት። እንግዲህ እነዚህ ቻናሎች እነማን ናቸው ከዚህ ጀርባ ያሉት የሚለውን በህግም እንድንሄድባቸው ለሌላ ሰው መድረስ እንደምንችለው የኛም ጉዳይ ላይ መድረስ እንችላለን ብለን ስላሰብን ይሄ ፕሮግራም መስራት አስፈላጊ ሆኖ ተገኘ። እንግዲህ በድጋሚ መናገር የምፈልገው ነገር ቢኖር ይሄኛው ቻናል ብቻ ነው ዱካሾ ያለው እዚህ ዩቲዩብ ላይ ዱካሾ 1 እና ዱካሾ 2ን ታውቁታላችሁ። ከዛ በተረፈ ግን ምንም አይነት ቻናል የለንም። ምንም አይነት የቲክቶክ ቻናል በተለይ ቲክቶክ አካባቢ እንቅስቃሴ የምናደርግ አይነት ሰዎች አይደለንም። ከጊዜም አንፃር ማኔጅም ማድረግ ይቻላል ብለን ስላላሰብን በዚህ ፕላትፎርም ብቻ ነው እኛ የምንገኘው። እንግዲህ ከዚህ ፕላትፎርም ውጪ ያሉ ሰዎች እያዋሩ የሚሰሯቸው ስራዎች እጅግ በጣም እየከበዱ መጥተው አሁን ደግሞ ወንጀል ሆኖ ስላገኘ ነው። ወንጀለኞችን ማጋለጥ ደግሞ የዘውትር ስራችን ስለሆነ የዛሬው ፕሮግራማችን እሱ ላይ ያጠነጠነ ነው። እጅግ በጣም የተለየ ፕሮግራም ነው። ለእናንተም ከባድ ትምህርት የሚሰጥ ፕሮግራም ነው ብዬ አስባለሁ። እኛም ደግሞ በእኛ ስም የሚያጭበረብሩ ወንጀለኞች ጋር የምንደርስበት እነማን ናቸው የሚለውን ፍለፊት ተጋፍጠን የምናይበት እጅግ በጣም የተለየ ፕሮግራም አዘጋጅተንላችኋል። እኔ ዘላለም ዘገየ ነኝ። ቻናሉ ደግሞ ዱካሾ ነው። እንግዲህ አብራችሁን ከቆያችሁ ዛሬ እጅግ በጣም ለየት ያሉ ነገሮችን ታያላችሁ ማለት ነው። አብራችሁኝ ነው። እሺ እንግዲህ ተመልካቾቻችን በመግቢያ ላይ እንደነገርኳችሁ እንግዲህ በእኛ ስም ብዙ ማጭበርበር የደረሰባትን እህታችንን እንግዲህ ወደ ስቱዲዮ እንድትመጣ አድርገን ከሷ ጋር ቆይታ ልናደርግ ይሆናል። እንግዲህ በመጨረሻም በተቻለ መጠን ተከታትለን ይህንን ማጭበርበር ከዚህ የገንዘብ ማጭበርበር ጀርባ ያሉትን ሰዎች ከዚህ በስማችን የሚነግዱትን ሰዎች እንግዲህ ተከታትለን ለመድረስ ጥረት የምናደርግበት ልዩ ፕሮግራም ነው ብያችኋለሁ። እንግዲህ በመጀመሪያ ለደረሰብሽ ነገር እንግዲህ ከልብ የሆነ ሐዘኔን መግለጽ እፈልጋለሁ። እስቲ ራስሽን አስተዋውቂና እንጀምር። እሺ ስሜ ሜላት አጎስ ይባላል። የተወለድኩት ደሴ ከተማ ነው። የምኖረውም ደሴ ነበር። ያው አንድ እህት አለችኝ። እናት አባት ነበሩኝ። አባቴ በህይወት አሁን የለም። እናቴ ያለች እናቴ ደካማ ናት። እና ደሴ በምኖርበት ሰዓት በጣም ችግር ላይ ነበርኩ። እኔ ታላቅ እህት ነኝ ለእህቴ ማለት ነው። እኔ ነበርኩ ማግዛት። በኋላ ኑሮም ሲከብድ ምን ሲል ወደ አዲስ አበባ መጣሁ። አዲስ አበባ መጥቼ አንዳንድ የተለያዩ ስራዎችን ስሰራ ምን ስል ትምህርቴን መማር አልቻልኩም። እያልኩኝ በኋላ አንድ ጓደኛም ነበረችኝ። ከሷ ጋር ያወራን ስንግባባ ምን ስንል ወደ አረብ ሀገር የሚሄዱ ነገር ቻንስ ተፈጠረ። ወደ ስደት ሄድኩ። ዛሬ እንግዲህ በስደት ላይ በነበርሽ ሰዓት የደረሰብሽን ማጭበርበር ተከትሎ ነውና የተገናኘነው። እንግዲህ ይሄ ነገር ከመፈጠሩ በፊት የነበርሽበት ሁኔታ ምን ይመስላል? ልጅነትሽስ እንዴት ነበር? ከሀገር ገፍቶ ያስወጣሽስ ምንድነው? ከሀገር ከወጣሽ በኋላስ የነበሩት ሁኔታዎች ምንድናቸው የሚለውን እስቲ በሰፊው እናወራለን። እስቲ እንግዲህ ወደ ደሴ ለመልስሽና ከልጅነትሽ ጀምሮ ስለ ቤተሰቦችሽ፣ ስለ ራስሽ፣ ስለ ኑሯችሁ በደንብ አስረጅኝ። የነበረው የልጅነት ሁኔታሽ፣ የቤተሰብ ሁኔታ ጨምሮ። ደሴ በነበርኩበት ሰዓት ያው የደና ቤተሰብ ባንባልም መካከለኛ ኑሮ ነበረን። በኋላ አባቴ አረፈ። እሱ ነበር የሚያስተዳድረን። አባቴ ካረፈ በኋላ ግን በቃ ኑሮቹ ምኑም አልተመቻቹልንም። እህቴም ትምህርቷን ቀጠለች፣ እኔም እየተማርኩ ነበረ። በቃ ምንም አልቻልኩም። እናቴ ደካማ ናት፣ ምንም መስራት አትችልም። በዛ ሰዓት በጣም አባቴ ሲሞት የሚያግዘን ሰው የለም ነበር። እንዲህ በቃ ጎረቤትም የአባቴ ጓደኞች ምናምን ነው የሚረዱን።
እና በቃ በጣም ችግር ላይ ነበረን። እህቴም ትምህርቷን መግፋት ስላለባት እኔ ነኝ ታላቅ እንደ ታላቅነቴ እኔ ነኝ ቤቱን መመራው የነበረው። እና በቃ ያው አንዳንድ ነገር ሱቆች ላይ እንደዚህ ማስቲካ እያመጣሁኝ ማስቲካ መሸጥ ቆሎችን መሸጥ ምናምን እያልኩ ነበር ማስተዳድረው። እና ኃላፊነቱ ሁሉ ያው እኔ ላይ ነው የወደቀው። እኔ ታላቅ በመሆኔ መጠን በዛ ሰዓት ታላቅ በባልም እድሜ ግን ገና አንድ 15 16 ዓመት አካባቢ ላይ ነበርኩኝ። ግን ያለው ነገር በቃ እህቴ ታናሼ ናት። እሷ ደግሞ የ9 ዓመት 10 ዓመት አካባቢ ነበረች። እናቴም መንቀሳቀስ አትችልም። ያው ጎረቤት ሲደግፈን እኔም ባለኝ ነገር እየተፍጨረጨርኩኝ አንዱ ጋር ስላክ ቆሎም ስሸጥ ጉሊትም ምንም እያልኩኝ በዛ ሰዓት በቃ በጣም ኑሮ ተሸነፍኩኝ አቃተኝ። እና ምንም አልቻልኩም። እና አዲስ አበባ መጣሁኝ። አዲስ አበባ መጥቼ አዲስ አበባን አላቃትም። ሰው ነው ይዞኝ የመጣው። ለኔ አዲስ አበባ አዲስ ከተማ ናት አላቃትም። አዲስ አበባ እንደመጣው ያው ደላላ ቤት ነው የሄድኩት። ደላላ ቤት ራሱ አላቅም ነበር በዛ ሰዓት። ሰው ይዞኝ ሄደ እንደዚህ። ከዛ አንድ ፖሊስ የሆነች ሴት ጋር ሄድኩኝ። እዛ ለመግባት ራሱ ብዙ ፈተና ነው ያጋጠመኝ። ምክንያቱም ተያዥ ያስፈልገኛል። እኔ ደግሞ አዲስ አበባ ላይ ማቀው ሰው የለኝም፣ ዘመድ የለኝም። ተያዥም የሆነኝ ሰው የለም ብዬ ስላት እና ያለ ተያዥ እንዴት ቀጥርሻለሁ ብለኝ በቃ በጣም ለምኜ ማለት ነው የገባሁት። ሴትዮዋም ያው ፖሊስ ነበረች። ከዛ ያው ፖሊስ እንደመሆኗ መጠንም ፈርቻታለሁኝ። የህግ ሰው ናት። እሺ ብዬ ገባሁ። እሷ ማስገባችኝ ለምኛት ማለት ነው። ከገባው በኋላ ግን በጣም ፈተና በዛብኝ። በጣም 2 ልጆች አሏት። ለሊት ተነስቼ ለልጆች ምግብ ቋጥራለሁኝ። ብዙ ስራ ሰራለሁ። እሷ ስራ ታድራለች። እሷ ስራ በምታድርበት ሰዓት ደግሞ ባልየው በጣም ከባድ ሰው ነበር። በቃ ይፈታተነኛል። ለሊት ላይ ይመጣል። በኋላ በቃ ክችኑን እየቆለፍኩ መተኛት። እነዛ ደግሞ ልጆች አሉ፣ ህፃናቶች ልጆች ደግሞ እኔ ላይ ነው ጥላ የምታድረውና በጣም ከባድ ነበር እዛ ቤት ላይ። ሰውየውም ስራ ብሎ ይሄዳል። ምሳ ሰዓት ላይ ድንገት ይመጣብኛል እና አስቸጋሪ ሁኔታ ላይ ነበርኩኝ። እየሰራው ቢያንስ 2 ዓመት 3 ዓመት እዛ ቤት ቆይቼ በጣም መረረኝ። በቃ አልቻልኩም። ሰውየው ከመለው በላይ በቃ ጫና እየፈጠረብኝ፣ ሴትዮዋም በመታየው ነገር ላይ በቃ የሆነ ኃይለኝነት ማምጣት ጀመረች። ትጠራጠረናለች እና እሷም በቃ በመጣይ ሰዓት ንጭንጭ ነው። ምንም ሰላምና ደስታ የለኝም በዛ ቤት ላይ ማለት ነው። ከዛ በቃ ምረር ሲለኝ ምንም በቃ መሄጃም የለኝም። ወዴት ልሂድ ግራ ገባኝ። ግን በዚህ ሁሉ ውስጥ የቤተሰቦችሽ ሁኔታ እንዴት ነበር? እነሱን ትደግፊ ታግዢ ነበር? ያው ማለት አግዛቸዋለሁ። ግን ማግዛቸው ምን ተቀለ ደሞዝ ራሱ በወቅቱ እንኳን አይከፈለኝም። ደሞዝ ስላት ይደርሳል የት ሄድብሻል ያንቺ ደሞዝ ነው የምትለኝ። አሰጠኝም ደሞዜን። እና ግን በመትሰጠኝ ላይ በ3 ወርም በ4 ወርም ቆራርጣ ነው የምትሰጠኝ። እሱን ስትሰጠኝ ግን በቃ ለቤተሰቦቼ ይልካለሁኝ። ቤተሰቦቼንም የማገኘው ስልክ ደግሞ የላቸውም እነሱ። በሰው ነው ደውዬ ምልክላቸው የነበረው ማለት ነው። እና እነሱም አንዳንዴ ድምጻቸውን መስማት ስፈልግ ድምጻቸውን መስማት አልችልም። እኔም ስልክ የለኝም። ወጥቼም እንዳልደውል ሴትዮዋም አታስወጣኝም ከቤት። እና ብዙ ፈተና ላይ ነበርኩኝ። እንደው ብዙ ጊዜ እንደዚህ አጋዥ ሆነሽ ቤት ውስጥ ስታገለግይ ምናምን አንዳንድ ጥሩ ቤተሰብ አለ ትምህርት የሚያስተምር ሌሎችም ድጋፎችን ሊያደርግ የሚችል። እንደው አንቺ ጋር እንዴት ነበሩ እነዚህ ቤተሰቦች? ያስተምሩሽ ነበር? ቢያንስ በጭራሽ እንኳን ሊያስተምሩኝ ምንም በቃ መልካምነት ራሱ እዛ ቤት የለም። በቃ ሰውየው ሲመጣ በፍርሃት ነው ማየው። እሷም ስትመጣ ተሽቆጥቁጬ ነው። እንኳንስ ትምህርት ልማር ይቀርና ለኑሮዬ ራሱ በጣም አስጊ ላይ ነበርኩኝ። በቃ ታዲያ በእንደዚህ አይነት ሁኔታ ውስጥ ሆነሽ ለምን ማገልገል ፈለግሽ? የሚሄድበት ቦታ የለማ። ምክንያቱም ሌላ ቦታ ሄደህ ለመቀጠርም ተያዥ ያስፈልግሃል፣ ሰው ያስፈልግሃል። ግን እኔ ደግሞ የሚሄድበት ሰው አላቅ ምን አላቅ። በቃ መጣሁኝ እዛች ቤት ነው የገባሁት። ምንም ማቀው ነገር የለም።
እና 3 አመት ከሰራው በኋላ ግን በቃ ከዚህ በኋላ ግን የመጣው ይምጣ ብዬ ከዛ ቤት ወጣሁኝ ወጥቼም ራሱ በቃ ኑሮ ምንም እንትን ሊደኝ አልቻለም ኦኬ በራስሽ ለመኖር ነው ጥረት ያደረግሽው አንድ እንዳጋጣሚ ያገሬ ልጅ አገኘው አታዋወኳት ማለት ነው እንደዚህ ሱቅ ስትልከኝ ሴትየዋ ሱቅ ላይ ነው የተገናኘነው ከልጅቷ ጋር ማለት ነው ከዛ እንዲ በተደጋጋሚ ስትልከኝ እንገናኛለን ከልጅቷ ጋር ማለት ነው ከዛ መተዋወቅ መጣ ስንተዋወቅ የት ነው ሀገርሽ ምናምን ስንባል እንደዚህ እንዴ እሱማ የኛ ሰፈር እኮ አካባቢ ነው አው እኔም እንደዛ ነኝ ተወልጄ ያደኩት ታዲያ እዚህ ለምን መጣሽ ምናምን በቃ ያው የቤተሰቦቼ ጉዳይ እንትን ብሎ እኔ ወጣሁት ከሀገሬ እዚህ መጥቼ ምንም ሰላም የለኝም ምናምን ስላት ከዛ በቃ እኔ ለማንኛውም የሆነ ቤት አለች ምኖርባት ተጠግቼ ተከራይቼ ማለት ነው እና ካልሆነ እዛ ትመጭና አብረን እየሰራን እንኖራለን ትለኛለች እሷም ነበር ሰራው እሷ የምትሰራው ተመላላሽ ነገር ነው የምትሰራው እና ቤት ተከራይታ የሆነች ትንሽዬ ጭቃ ቤት ናት በጣም በቃ ሽንት ቤቱ እዛው አካባቢ ነው በጣም የሚሸት ቤት ነው ምንም ቁሽሽ ያለ ቤት ነው ግን ከዛ ጭቅጭቅና ከዛ ከሰውየው ሽሽት የማያስደርግህ ነገር የለም ከዛ እንደዛ ስትለኝ በቃ እሺ ብዬ ልቤ ተነሳሳለ ለመውጣት ከዛ ቤት ከዛ በቃ ሰዎቹን ሄዳለሁ ስላት ቴጅን ብላ ሴትየዋ በጣም ተናደችኝ ለምንድነው የምትሄጂው ስትለኝ አይ በቃ እኔ እናቴ ታማለችና ቶሎ ነው ተብዬ ተደውሎልኛል ስላት እንዴ በማን ስልክ ስትለኝ አይ እንዳጋጣሚ የሆነች ጓደኛዬ ነበረችኝና እሷ ናት የነገረችኝ ምናምን ብያት ከዛ ቤት ወጣሁኝ ከዛ ወጥቼ ልጅቷ ጋር ሄድኩኝ ልጅቷ ጋር ሲሄድ ግዴታ እኔ መስራት አለብኝ እሷም እየሰራች ነበር ተመላላሽ እኔም ደግሞ ኬክ ቤት ገባሁኝ ኬክ ቤት ገብቼ እየሰራው ያለ ከዛ አብረን ያንን የቤት ኪራይ 900 ብር ነበር በዛ ሰዓት ለኛ 900 ብር በጣም ትልቅ ነገር ነበር ከዛ ያንን ለሁለት ሼር ያደረግን እየከፈልን የቀረችኝን ደግሞ ለቤተሰብ ለእናቴ እየላኩኝ ምን መገበውንም ቢያንስ ተመላላሽ ስንሰራ እሷም እዛት መገባለች እኔም ኬክ ቤት እዛ በልቼ እመጣለሁኝ የተወሰነች ራት ላይ ምናምን ነው ቢያስፈልገን ብዙም ለምግባችን አንጨነቅም ነበር ግን ምንድነው ምናገኛት ሳንቲም ለቤት ኪራይና ለቤተሰብ ነው በቃ ለራሴ የምለው ነገር የለም ከዛ እንደዛ ያለን መኖር ጀመረን ማለት ነው ከልጅቷ ጋር ከዛ ለምን አረብ ሀገር እኮ የሚልኩ ሰዎች አሉ ለምን አንሄድም አለች ከዛ መሄድ ይቻላል እንዴ ስላት አዎ ይቻላል በመናችን እንሄዳለን አልኳት ምክንያቱም ገንዘብ የለኝማ ስራት ጊዜ አይ ግድ የለሽም እንሂድና ኤጀንሲዎች አሉ እዛ ከሄድን በኋላ ነው ምን ከፍላቸው ስትለኝ ኤጀንሲው ጋር ሄደን እዛ ስንነጋገር ምንም ገንዘብ እንደሌለን ነገርናቸው በኋላ ከዛ ወጣን ደላሎች አገኘን ደላሎች ስናገኝ ወዴት ነው ወደ አረብ ሀገር መሄድ ትፈልጋላችሁ ምናምን የሚሉ እዛ ብዙ ደላሎች አሉ ከዛ አዎ መሄድ ፈልገን ነበር አናቸው ከዛ በቃኛ እናስገባቸዋለን ነው ምናምን ብለው ይሁን እንዲጠጋ አርገው ወደ ሆነ ቦታ ላይ ወሰዱንና እዛ አወራን ማለት ነው ከዛ እንዴት ነው ምን ሄደው ምናምን ስንላቸው በቃ እናንተ ምንም አይጠበቅባችሁም ብቻ ከሄዳችሁ በኋላ ግን የ6 ወር ደሞዛችሁ አይከፈላችሁ ማለት ለምን ስንለው አንደኛ እዚህ ፓስፖርት ምናወጣበት ወጪ አለ ከዛ ምን ልካችሁ አለ ያ ወጪ እኛንን ምን ሸፍንላችሁ እናንተ ምንም አይነት ነገር አታወጡም ማለት ያ ሲለን በቃኛ ደስተኛ ሆነን ለምን መሰለ ምንም ነገር የለንማ ምን ከፍለው ነገር ከዛ ደስ ብሎን በቃ እሺ ምናምን አለና በቃ አሁን ከዛሬ ጀምሮ እኛ ጋር ትሆናላችሁ እዚህ እስከምንጨርስ ፕሮሰስ ምናምን 3 ቀን እኛ ጋር ትሆናላችሁ አሉን ከዛ በቃ እንደዛ ብለውን እሺ ብለን ከሄድን በኋላ ግን 3 ቀን 3 ወር ሆነ ሲያመላልሱን በቃ ዛሬ እንደዚህ ያልሆነም ቆይ እንደዚህ ነው ይሄ ነገር አላለቀም ይያሉ ጭራሽ በሴትነታችን ሊጠቀሙ ብዙ ነገር ፈተና ገጠመን ከዛ ያንን ነገር ተቋቁመን በቃ አልቻልንም ምክንያቱም ያልቃል ያለን በ3 ቀን ነው ግን 3 ወር ሆነብን ጭራሽ ወደ ሌላ ነገር ትንኮሳ ምናምን ሊያደርሱብን ማለት ነው በቃ እኛ ይቅርብን እንደ ይሄ ነገር ምናምን ብለን ተማረረን ምክንያቱም እኛ ጉጉታችን ነገን እዛ ሄደን ያልፍልናል ስንል እዚህ ጋር ደግሞ በቃ ውጣ ወረዱም ፈተናውም በዛብን ጫና በዛብን ምክንያቱም ስራም እየሰራን አይደለም ያለ ነው
የነበረችንን ሳንቲም ያችን ምን አገኛት የነበረችው ለቤተሰብ ልከን የራሳችንን ትንሽዬ ሳንቲም ያስቀመጥናትን እሷን እነሱ ዛሬ ነገ ሲሉን በሷ ነበር ምን ተጠቀመ ምን በላው ጎርሳችንን ማለት ነው ያቺ ሳንቲም አለቀች ሳንቲሟ ስታልቅ በቃ ምን እንሆን ጨነቀን በጣም ከዛ ዛሬ ያልቃል ነገ ያልቃል ሲሉን እሺ ጭራሽ ወደ ሌላ ነገር ያንን እንደገና ተቋቁመን እናልፈዋለን ስንል ደግሞ ሌላውንም ፈተና ይገጥመናል ከዛ በቃ ከባድ ህይወት ነው ሴትነት ማለት በጣም ከባድ ፈተና ያለበት ህይወት ነው እውነት እንዲህ አሁን ሳወራው ቀላል ነው ግን ቦታው ላይ ሆኜ በዛ ሰዓት ያሳለፍኩትን ነገር ሳስበው በጣም ከባድ ነበር ለኔ ማለት ነው መጨረሻ ላይ በጣም ያለችንን ሳንቲም ስንጨርስ ለምን እስከምትሄዱ ድረስ የሆነች ስራ እናስገባችሁ ማለት ከዛ እሺ ስንላቸው ይዘውን ሄዱት ግን በቃ ያልጠበቅነው ቦታ ላይ ነው ሺሻ ቤት ነበር እኔ የክፍለ ሀገር ልጅ ነኝ ስለ ሺሻ ምንም ማቀው ነገር የለም እንዴት እንደሚደረግ በቃ ምንም ግራ ገባኝ ማለት ነው ምንድነው እዚህ የምናደርገው ስንል አይ በቃ ቀላል ነው እኮ ይሄ ለእናንተ ምን ይከብዳል ይሄ ከሰል ማቀጣጠል አንዳንድ ነገር አምጡ ሲሏችሁ ስትላላኩ ምናምን ያንን ነገር ነው የምታደርጉት አሉ እንደላሉት ማለት እሺ ብለን ያንን ነገር ደግሞ ጀመር ነው ማለት ነው ስንጀምረው እያሉ ጭራሽ ነይሄን እንደዚህ አድርጊልን ይሄን አንተንበው ምናምን በቃ እዛ የሚመጣው ሰው ሁሉ በቃ በጣም ከባድ ህይወት ላይ ነበርን እዛ በቃ ሊደፍሩን ሁሉ ይታገላሉ እንደገና ደግሞ ያልሆነ ነገር ተጠቀሙ ይሉናል ሺሻ እንዴት እንደሚነፋ ራሱ ነው ያለቀም ግን በቃ እንደዚህ ነው የሚደረገው ነይ ይሄን እንደዚህ ሞክሩ ሲሉኝ በቃ አንድ ቀንማ ለሞቱላ ነበር ተነብሎኝ ማለት ነው ከዛ በቃ ያሉ ጭራሽ ያልሆነ ነገር ውስጥ ከተቱን ማለት ነው በጣም እዛ ፈተና ማለት ይችላል በቃ እንደ ግዴታ አይነት ነገር አለ አይደለ ይሄን ነገር ካላረጋችሁ ብሎ በቃ በግዴታ ነገር ነው ያስገደዱን ከዛ በኋላ በቃ እንደዛ ያለን አንድ ባለ ሀብት ሰውዬ መጥቶ ተዋወቀን ማለት ነው እና በጣም እግዚአብሔር ይስጠው መልካም ሰው ነው እሱ ማለት ነው ከነዛ ሰዎች ሁሉ አንድ ሰው ያገኘሁት እዛ የሚጠቀም ሰው ነው ተጋጣሚ መጥቶ በቃ ሲመጣ ሲመላለስ ያይናል ያየን በቃ ይሄዳል ተጠቅሞ ማለት ነው ከዛ መጨረሻ ላይ አንድ ቀን ነይ እስኪ ምናምን አለኛ ቤት ከየት ነው የመጣሽው ምናምን ሲለኝ በቃ ታሪኬን ነገርኩት እንዲህ ነው የመጣሁትኝ እዚህ መጥቼም እንደዚህ አዲስ አበባ ሰው ቤት ገብቼ እዛም አልሆነልኝም ከዛ በኋላ ተከራይተን ከጓደኛዬ ጋር ስንኖር እንዲየኖርን ይያለ ደግሞ በቃ አልቻልንም ህይወት ከበደንና ወደ አረብ ሀገር ለመሄድ ብለን ደግሞ ደላላ ጋር ስንመጣ ደላላ እዚህ ቤት ይዞን መጣ ከዛ እዚህ ቤት ይዞን መጥቶ ይሄንን ካልሰራችሁ ብሎ በቃ እስከምትሄዱ ድረስ ምናምን ብሎ ብዙ ታሪክ አሳለፈን እና በቃ ለኛ ህይወት በጣም ከባድ ሆነችብን ምናምን ስንለው አረብ ሀገር መሄድ ትፈልጋላችሁ አለን አዎ ለመሄድም ነው እዚህ ደላሎቹ ጋር የመጣ ነው ለመሄድ ብለን ነውና እነሱ እንወስዳችኋለን ብለው በቃ 3 ቀን ጊዜ ስጡን እንደዚህ እናደርግላችኋለን ብለው ይሄው ስንት ጊዜያችን ከ3 ወር በላይ ሆነን እዚህ ቤት ራሱ መተን እንትን ካለን ከዛ በኋላ ያንን ታሪክ ስንነግረው በቃ እኔ ያመቻችላችኋለሁ አለን እንደዛ ሲለን አላመንም ለምን መሰለ እነዛ በቃ ያንን ደላላውም ያለን ነገር እንደዚህ ጨርስላችኋለሁ ባስጭር ጊዜ ብሎን እንትናለን ይሄኛውም ሰውዬ ይሄን ያደርጋል ብለን አልጠበቅንም ማለት ነው ከዛ ወዲያው ፓስፖርታችሁስ ምናምን ሲለን ፓስፖርታችን ደላላው ጋር ነው አልነው ከዛ በቃ እኔ ፕሮሰሱን ጀምርላችኋለሁ አለን እሺ አለን ፕሮሰስ ጀመረልን እና እግዚአብሔር ይስጠው መልካም ሰው ነው እሱ አግኝታ ነው በሱ ኃይልና እግዚአብሔርም ተጨምሮበት ነው እንጂ ይሄን ያህል እንደዚህ ቶሎ እሱ ይጨርስልናልና ይልከናል ብለን አላሰብንም ነበር ግን ሰውየው እግዚአብሔር ይስጠው መልካም ሰው ነው ላከን ወደ አረብ ሀገር የት ሀገር ነው የሄድሽው ይሄ ነው ሳውዲ ነው የሄድኩት
እዛስ እንደው እንዳሰብሽው ነበረ ማለት ይሄን ሁሉ መከራ አይተሽ እዚህ ደርሰሽ ከዛ በኋላ ሳውዲ ስትገቢ ብዙ ጊዜ በእህቶቻችን እንደዚህ ለፍተውም እዛም መልካም ነገር አይገጥምምና እዛስ እንዳሰብሽው ነው? አረብ ሀገር ሲሄድ እንደጠበቅኩት አልሆነልኝም። ምክንያቱም ከክፍለ ሀገር ስመጣ አዲስ አበባ በቃ እዛ ሆነን አዲስ አበባ ሲባል ብር የሚገኝ ብር የሚታፈስ ምናምን ነበር የሚመስለን እና እዚህ አዲስ አበባ ላይ ያለሁኝ ራሱ ምንም በቃ እንኳንስ ብር ሊታፈስ መከራ ነው ያፈስኩት። ከዛ ደግሞ ውጭ ሀገር ሲባል ሁሉም ነገር አልጋ ባልጋ በቃ ገንዘብ የሚታፈስ ምናምን ነበር የሚመስለን። እዛ ሄጄ ደግሞ ብዙ ፈተናዎች ገጠሙኝ። እዛ የነበርኩበት ሰዎች ቤተሰብ ማአት ናቸው ያሉት። ከዛ ፓስፖርቴን ወሰዱብኝ በቃ በጣም መከራ ላይ ነበርኩኝ። እንደውም እንዳጋጣሚ ልክ ስገባ የሀገሬን ሰው አገኘው ብዬ ኢትዮጵያዊ ነበረች እዛ እና ደስ ብሎኝ በቃ ምክንያቱም ከሷ ጋር አግባባለሁኝ እሷም ታሳውቀኛለች ያላወቅኩትን ቋንቋም ታስተምረኛለች ምናምን ብዬ ነበር። ቋንቋ ምንም አልችልም በዛ ሰዓት ማለት ነው። ከዛ እንኳንስ ቋንቋ ልታሳየኝ ጭራሽ የሌለ በቃ ማላቀው ኢትዮጵያዊ ሴት ነው የሆነችብኝ። እንደውም አረባዋ ትሻላለች ማለት ነው በሷ አይን ስታየው ማለት ነው። ከዛ በቃ ስራ ጫና ይበዛል የሆነ ነገር ሲባል እኔ ላይ ነው ሴትዮዋ የምትጮህብኝ እየመጣች እኔ ደግሞ በቃ ምንም ስለማላውቅ ቋንቋ ደነግጣለሁኝ ስትናገረኝ። ከዛ ምንድነው ስላት እሷን አላቀልሽም ትለኛለች። ከዛ በቃ በጣም ፈተና በዛብኝ እዛ ቤት ውስጥ ጭራሽ እንኳንስ ልሰራ በቃ እየደነገጥኩኝ እንትን ማለት ጀመርኩኝ። በቃ መፍራት እሷንም ስጠይቃት እሷም ጥሩ መልስ አትሰጠኝም። የሆነ ነገር በቃ ሲባል ሲታዘዝ እሷን ነው የሚያዟት። ምክንያቱም እኔም ገና አዲስ ስለሆንኩኝ ማለት ነው። ይሄን አድርጊ ሂጂ ትለኛለች። እሺ ብዬ እሄዳለሁ አደርጋለሁ። የሆነ ነገር ሲታዘዝ እሷ ቁጭ ብላ ነው የምታዘኝ። ባለቤት ሆነች እኔ ሲሄድላት ማለት ነው እሷ ገላገልሻት አንተ። በቃና ስራው ሁሉ ጫናው እኔ ላይ በዛ። በቃ የምጎርስበት እንኳን ሰዓት የለኝም። በቃ እየራበኝ ነው የምሰራው። ስራው በጣም ይከብዳል። ምንጣፍ ምናምን ማጠብ አለ በማሽን ያንን ሁሉ ፎቅ የምታሳጥበኝ እኔን ነው። ብዙ ቤተሰቦች ነው ያሉት። ይሄንን ስሪ ይሄን አድርጊ እያለች እያሳየችኝ ምግብ ራሱ የምሰራው እኔ ነኝ ለነዛ ሁሉ ሰዎች ማለት ነው። ከዛ ያንን ጨራርሰን ብለን ደግሞ ሂጂ ያንን መኪናውን እጠቢ ግቢውን እጠቢ ትለኛለች አጽጂ ትለኛለች። እሺ ብዬ ደግሞ ሄዳለሁ። ከዛ ዛም እንደዛ አድርጌ ያንን ጨረስኩ ብዬ ደግሞ እሰይ ብዬ ደግሞ ስል የአረቡ ቤተሰብ እናት አሉ እዛ ደግሞ ትልከኛለች። እዛ ሄድና ደግሞ እዛም ያለውን ስራ በቃ እሰራለሁኝ እና በቃ በጣም ከባድ ፈተና ላይ ነበርኩኝ። እና እንኳንስ ገንዘብ ላገኝ ምጎርሰው ራሱ እያጣሁኝ በቃ ምግብ ሞልቷል። ግን በቃ መብሊያ ሰዓት ልክ ልበላ ስል ተነሽ እንጂ ምንድነው ልትቀመጭ ነው እንዴ ልትበይ ነው እንዴ መጣሹ ትለኛለች ኢትዮጵያዊቷ ማለት ነው። እና ብዙ ፈተናዎችን እዛ ደግሞ አሳልፍኩኝ በጣም ከሚባለው በጣም ማለት ነው። ከዛ በቃ እንደዛ እያልኩኝ መጨረሻ ላይ ቋንቋውን ለመልመድ በጣም ፍላጎት ነበረኝ። ምክንያቱም የሚሉትን ነገር ለመስማት ምን ለማለት ጉጉቱ ስላለኝ ወዲያው በቃ ቋንቋውን እየለመድኩት መጣሁ። እየሰማሁኝ አንዳንድ ነገር እየተናገርኩ ምናምን ቋንቋውን እየለመድኩ ስመጣ በቃ ሴትዮዋም ያለኝን የሥራ ሁኔታዬን አይታ ምን ብላ ሴትዮዋም በቃ እያቀረበችኝ እየወደደችኝ መጣች። ከዛ በኋላ ያቺ ኢትዮጵያዊቷ ለካ እሷ የምትባለውን እሷ የምታዘው ነው ወደኔ የምታመጣው የነበረው እያለን እየተግባባን እንደውም ጭራሽ ከሴትዮዋ ጋር በቃ በጣም ፒስ ሆንኩኝ ማለት ነው ከአረቧ ጋር። ከዛ ያቺኛዋ ደግሞ ጥምድ አድርጋ ያዘችኝ ኢትዮጵያዊቷ። ምክንያቱም እኔ ሁሉንም ነገር ተቆጣጣርኩት ማለት ትችላለህ ቤቱን ማለት ነው። ከዛ እሷ ባህሪዋም እየተቀየረ ከሴትዮዋ ጋርም እየተጣላች ምን እያለች ስትመጣ ሴትዮዋ አባረረቻት። እሷን አባራ ሌላ ኢትዮጵያዊት መጣች። ከዛ ያቺ ኢትዮጵያዊቷ ስትመጣ ከሷ ጋር መላመድ መጣ እየተግባባን ማለት እሷ ምን እንደኔ ነበረች። ያንን ላይፊን ስለማውቀው ያችን ልጅ መርዳት ነበረብኝ። እሷን ቋንቋ እሷም ትንሽ ትሻለች ከዚህ በፊት ሌላ ቦታ ሰርታለች። ከዛ ከሷ ጋርም እየሰራን ምን እያለን እየተግባባን በቃ ደህና የተረጋጋ ህይወት ላይ
ገባን ማለት ነው ከዛ በቃ ኑሮዬ አሁን ትንሽ የመተንፈሻ እንትን አገኘሁኝ እየተረጋጋው ስመጣ ከዛ በኋላ እዳይን ጨረስኩ እዳይን ጨርሼ ደሞዜ ወደ እጄ መግባት ጀመረ ከዛ በቃ ያንን መከራ ካልኩ በኋላ ወደ ቤተሰቦቼ እንደገና ደግሞ ማሰብ ጀመርኩ ምክንያቱም አሁን ላይ ደህና ላይ ነው ያለሁትኝ መጀመሪያ ላይ ስቃይ ላይ ነበርኩኝ ጭራሽ ምንም እንትን አይደለም ነበር በኋላ የተረጋጋ ህይወት ላይ ስደርስ ቤተሰቦቼ ጋር ስልክ መደወል ጀመርኩኝ በሰው ያገኘኋቸው ከዛ መጨረሻ ላይ ስልክ ለህቴ ገዛሁላት ገዝቼ ያው እንዳገኛቸው ማለት ነው በስልክ ስናወራ እህቴ ትምርቷን አቁማለች ከሚገርምህ ነገር ማለት ነው የሚያስተምራት ሰው የለም እናቴ ደካማ ናት እናቴም እየታመመች መጣች በኋላ እየላኩኝ ገንዘብ እነሱን እየደጎምኩኝ እህቴም ትምርቷን እንድትቀጥል አደረኩኝ ትምርቷን እየተማረች እያለ በመሃል እናቴ ያረፈች እና እናቴ ማለት ለኔ ብዙ ነገር የነበረች ብዙ ነገር አደርግላታለሁ ብዬ ጠብቄ ነበር ግን የፈለኩትን ያክል ነገር አላደረኩላትም ቢያንስ ታማ ከጎኗ አስታምሚያት ቢሆን ኖሮ ደስ ይለኝ ነበር ግን እግዚአብሔር አልፈቀደው እንደዛ ከሆነች በኋላ እህቴ ብቻዋን ቀረች ስሜቱ ያው ከባድ ነው አይዞሽ ተረጋጊና እንቀጥል እና እህቴን ማስተማር ጥግ ማስያዝ ነበረብኝ እህቴን እያስተማርኩኝ ያው ትምህርቷን እየተማረች ትምህርቷን ጨረሰች እየላኩላት ያው ኑሯን እየገፋች ነበር ከዛ በኋላ ግን እኔም የራሴ ሆነ ነገር ማድረግ አለብኝ ወደሚለው ነገር ገባሁ ምክንያቱም ያው ሴት ልጅ እድሜዋ እየገፋ ሲሄድ ሰው ያስፈልጋታል ከጎኗ የሚረዳት ሰው ጓደኛ ነገ የነገን ህይወትን ታስባለህ ከዛ አንድ ልጅ በማህበራዊ ሚዲያ ላይ ተዋወቅኩኝ እንደዚህ ያወራን ምናምን ተዋወቅን አዲስ አበባ የሚኖር ልጅ ነው ከዛ በቃ ልጁ በጣም መልካም ሰው ነው ይደውልልኛል እናወራለን ምናምን ከዛ በቃ በጣም ብዙ ጊዜ ሆነን ማለት ነው እዛ እንትን ይያለን ከዛ መጨረሻ ላይ እንዴት ነው ወደ አዲስ አበባ ለመመለስ አላሰብሽም ወይ ምናምን ሲለኝ ያው መመለስ አይቀርም ትንሽ የሆነ ጊዜ ፈልጋለሁ እንጂ ምናምን ስል ታዲያ እኔና አንቺ አሁን አብረን በትዳር ብንቆይ ምን ይመስልሻል ምናምን ሲል በጣም ደስ ይለኛል እንዴት ነው ምናምን በቃ እየተነጋገርን እየተግባባ ምን ይያልን ስንመጣ ነገ መጥቼ የት ነው ማረፌ የሚለው ነገር ደግሞ እንትን አለኝ ከዛ እንዴት ነው ምናምን ብዬ ተስለው የሆነ ወደ ጣፉ አካባቢ የሆነ ቦታ አለና እዛ አካባቢ ልግዛና መሬት ቤት ልስራ ይለኛል በቃ እኔ ደግሞ ያለኝ ጉጉት ምንድነው መጥቼ የሰው ቤት ኪራይን አልፈልግም የራሴን የሆነ መኖሪያ ነው የምፈልገው ከዛ እሺ ብዬ ብር መላክ ጀመርኩ ምን ያህል ብር በቃ እስከ 200,000 ፊኒሺንግ እንደዚህ ጀምር ያለው ሲል ጨምሪልኝ ሲል 400,000 ምናምን እያልኩኝ በቃ እልክለታለሁ ብር ማለት ነው ቆርቆሮ መግዣ እንደዚህ ይሄን ያህል ብር ላኪ ምናምን ያለኝ ብር እያላኩኝ ግን በቃ እኔ ውስጤ ተጠራጠረው ይሄ ልጅ ግን እውነት ይሆን እንደዚህ በቃ ምክንያቱም የናንተን ሚዲያ ሾው ሳይ የሚያጋልጡትን ነገር ምናምን በቃ የአረብ ሀገር ሴቶች እንደዚህ ተደረጉ እንደዚህ ሆኑ ምናምን ስሰማ ወደ ራሴ ደግሞ ጥርጣሬ ገባሁ ከዛ ምንድነው የሆነ ወሬ ሰማኝ ስለሱ ማለት ነው እንደዚህ እንደሚያጭበረብር ምናምን ነገር ስሰማ በቃ ይሄ ልጅ ማጣራት አለብኝ ወደ ማለት ገብቼ የአንተን ዘላለም የሚለውን ዱካሾ ላይ ስከታተል በቃ ብዙ ነገር አያለው ከታተላለው ከዛ በኋላ ቲክቶክ ላይ ዘላለም ብሎ መጣና ሰርች አድርጌ ሳይ በቃ በቲክቶክ ላይ ምን እንደመጣ ገባኝ ስጽፍለት መለሰልኝ ማለት ነው ዘላለም ከዛ ይሄ ቲክቶክ ላይ ያለው አካውንት በእኛ ስም የተከፈተው ማለት ስም የተከፈተ ቲክቶክ ላይ ያለው ዘላለም ነኝ ብሎ ቲክቶክ ላይ ነውና ከዛ ጻፍኩለት
ስጽፍለት እሱ መለሰልኝ ከዛ በቃ ያንን የጓደኛዬን ጉዳይ እንዲያጣራልኝ ነበር የነገርኩት ማለት ነው ስነግረው በቃ ታዲያ ምን ችግር አለ እኔ አጣራልሻለሁ ሲለኝ በቃ ደስ አለኝና እስቲ እንዲ ቦታ አካባቢ ነው የሚገኘው ብዬ ስሙንም ነገርኩት አካባቢውን ነገርየው ከዛ በቃ እሺ ብር ላኪ ይለኛል በእኛ ስም ብር ላኪ ምን ያህል ስለው አይ ለጊዜው 60 ሺህ ብር ይበቃሻል ይለኛል እሺ ከዛ በቃ እሺ ብዬ ብሩን ላኩለት 60 ሺህ ብር ከዛ ብሩን ልኬለት መልሶ አልጻፈልኝም እሺ ከዛ በጽፍለትም ስልኩን በደውልም ስልኩን መንቢ ያለኝ እሺ ከዛ ጠፋ ማለት ደውለሽ ግን ስታዋሪ እኔ እንዳላዋራውሽ እርግጠኛ እንዴት አልሆንሽም የኔን ድምጽ ምናምን እንዴት አለየሽ አለየሁትም በዛ ሰዓት ምክንያቱም የምታስበው ሌላ ነገር ነው ድምጽ ወደ መለየት አትገባም እኮ በስልክም ያው ብዙም እንትን አይልህም እኔ ያችን ጉዳይ እንድትፈጸምልኝ ነው እንጂ ዘላለም በቃ ተከክለኛ ዘላለምን አገኘው ብዬ ነው አያወራው ያለውት እሺ ከዛ መጨረሻ ላይ ድጋሚ በሌላ ስልክ ደወልኩለት እሺ ስደውል አነሳ እዛ ምን ሆነህ ነው አንተ ግን ስልክ እኮ አይሰራም ዘግተሃል ምናምን ስለው አው ስላልተመቸኝ ነው እንደዚህ ስራ ስለሚበዛብኝ ቀረጻ ምናምን ወደዛ ስለምል ብዙም ጊዜ ስልኬም እንትን ስለማለ ነው ምናምን አለኝ እና ምን ደረጃ ደረስክልኝ ስለው አይ በቃ እስቲ ቆያ ፈላለኩልሽ ነው ግን ትንሽ አሁንም ሳንቲም ያስፈልገኛል ይለኛል ተጨማሪ ማለት ነው ከዛ በቃ እንደዛ እንትን ሲለኝ ዘላለም ማለት ብዙ ነገር ነው እዛ ዱካሾ ላይ ሳይ በቃ ብዙ ነገር የሚያደርግ በጣም የምንወደው ሚዲያ ነው እና ዘላለም ማለት ለኛ በጣም በቃ ለአረብ ሴቶች በተለይ የቆመ ሰው ነው ብለን ነው ምንላውና ከዛ እና ምናምን ስለው በቃ አሁን እስቲ ትንሽ ሳንቲም ላኪልኝ አልበቃኝም እኮ ይባልፈው ለአንዳንድ ሰዎች ምናምን ስለምልክና ሳንቲም ስለምን አልበቃኝ ይለኛል እሺ ችግር የለው ምን ያህል ስለው 50 ሺህ ይለኛል አሁን ከዛ እሺ ብዬ ያን 50 ሺህ ብር ደሞ ልክለታለሁ ድጋሚ ሌላ ብር ማለት ነው ከዛ ያንን 50 ሺህ ብር ልክለት ምንም መልስ የለም ባይ 2-3 ቀን ሆነው እያለ ጊዜ ሄደ ስጽፍለትም ስደውልለትም እንስ ጭራሽ ሲሙን ራሱ ዘጋው ማለት ነው በቃ አግኝቼው አላቅም ዘላለም ከዛ በቃ ተስፋዬን ቆረጥኩኝ ያንን ጓደኛዬንም ደውዬለት እየመጣሁ ነው አልኩት ለጓደኛዬ ከዛ መጣው ኤርፖርት አበባ ይዞ ተቀበለኝ አገኘሁት እሺ ከዛ አግኝቼው በቃ በጣም እንተናለን ከዛ ሄድን ወደ ቤት ከዛ እሱ ተከራይቶ ነው የሚኖረው የወሰደኝን ቀጥታ የሰራው ቤት ላይ ነው እሺ ቤቱ ተሰርቷል ከዛ በቃ እግዚአብሔር ሆይ ምን አርጌ ነው የማይሆን አስተሳሰብ አሳሰብከኝ ብዬ በቃ አለቀስኩኝ ለራሴ ማለት ነው ምን ሆነሽ ነው ለምሳሌ አይ ምንም በቃ ምን ብዬ ስለሱ ልንገረው እንደዚህ ያጭበርበረኛል ብዬ እንዴት እለዋለሁ ከዛ በቃ እሺ ምናምን ብዬ በጣም አለቀስኩኝ ከዛ ቤቱን እንዳለው ያለውን አይነት ቤት ጥሩ ቤት ነበር ተሰርቷል አዎ ቤቱ በቃ የሚያምር ቤት ነው ቢላ ቤት ነው በጣም ያምራል ከዛ አልቆምናም በቃ ይሄ ነው ቤታችን ምናምን ሲል ደስ አለኝ ከዛ ወደዛ ቤት ግን አልገባንም በቃ አሁን ሰዎችን አከራይቻለሁኝ እስከምትመጪ 1-2 ወር እንኳን ገንዘብ ምናምን እንትን ባዶ ቤት ከሚሆን ብዬ አከራይቻለሁ በቃ አሁን ይሄን ሰሞን ሰዎችን እናስወጣና እንገባለን ብሎኝ ወደ ተከራየበት ቤት ነው ወሰደኝ ከዛ ቤቱ ተለቀቀ ሄድን ቤታችን መኖር ጀመረ ቤት ይገባው ደስ ይላል ግን ይሄኛው ታሪክሽ እውነት ለመናገር ደስ የሚል መጨረሻ ነው ለብዙ ሰዎችም እንደዚህ አይነት ታማኝ ሰዎች መኖራቸውን ማሳያ የሆነ ሰው ነው እውነት ባለቤትሽን በጣም እንደምናከብረው ነገር ይለን በዚህ አጋጣሚ ብዙ ሰዎችም እንደሚያመሰግኑት እርግጠኛ ነኝና አረብ ሀገር የለፉ እህቶቻችን በየቦታው እንደዛ ለፍተው የላባቸውን ገንዘብ የትም ተበትኖ ይቀርባቸው ብዙ አሉና እንደዚህ አይነት ደግሞ ታማኝ ሰዎች ሰብስበው ንብረትሽን ሰብስበው የሚጠቅም ነገር አድርገው ለቀጣይ ህይወትሽ አስበው እንዲሚሰሩ ጥሩ ሰዎች መመስገን አለባቸው አይደል ሁሉም አጭበርባሪ እንዳልሆነ ማሳያ ነው እሺ ከዛ በቃ እውነታውን ነገርኩት እዛ ሆኜ በቃ አንተን በጣም ተጠራጥሬ ነበር እና
ዱካ ሚል ሾው ከታተል ነበርና ስጠራጠር እነሱ ጋር ደውዬ በቲክቶክ ዱካስ ሾው ሚል በቲክቶክ አይቼ ከነሱ ጋር በመነጋገር አንተን እንዲያጣሩልኝ ነግሬያቸው ነበር አልኩት ከዛ እንዴት ምናም ብሎ በጣም ተቆጨ እንዲ በቃ ስለው ዱካ ሾኮ ትክክለኛ ቆይ አካውንታቸው በቲክቶክ ሳይሆን በዩቲዩብ ላይ ነው ለምን እንደወለላቸው ምናም ብሎኝ እናንተን ወደ ማፈላለግ ገባን ከዛ ደውዬ ሳናገረ ዘላለም ትክክለኛ ዘላለምን አንተን ሆኖ አገኘው ያኛው ዘላለም ለካ አጭበርባሪው ዘላለም ነው እና ብሬን በልቶት እሱ በቃ ተሰውሯል ጠፍቷል ጨርሻ ላይ እናንተ ሚዲያ ላይ መጥቼ ይሄን ነገር ስናገር በቃ ያንንም ሰው እስቲ ታሳድዱልኛላችሁ ትፈልጉታላችሁ ገንዘብሽም እንደዚህ ለፍተሻ መጣሽው ነገር እንዲተበትኖ መቅራት የለበትም ለሌሎችም ማስተማሪያ የሚሆን ታሪክ ነው ይሄ አሁን በእኛ ስም የሚያጽበረብሩ ሰዎችን ፈልጎ ማግኘት በተደጋጋሚ ማስጠንቀቂያ ለመስጠት ሞክረናል በተደጋጋሚ ተናግረናል ከዚህ ሁሉ አልፈው ስለመጡ አሁን ደግሞ እኛ የራሳችንን እርምጃ የምንወስድበት ነው ተመልካቾች ግን ማወቅ ያለባችሁ እዚህ ጋር ዱካሾ ተቀጥሮ የሚሰራ ድርጅት አይደለም ወይንም ደግሞ ዘላለምን ገንዘብ ሰጣችሁት በእናንተ ገንዘብ የሆነ ነገር አድርግልኝ የምትሉኝ አይነት ሰው አይደለም እኔ የዱካሾ ተመልካቾች ይሄንን በደንብ ተረዳላችሁ ብዬ አስባለሁ እኛ ከማንም አንድ ብር አንቀበልም አንድ ሳንቲም አንቀበልም እንደዚህ አይነት ነገር እንደዚህ አድርግልን ተብሎ የሚከፈለን አይነት ሰዎች አይደለንም ሰዎች አሉ በፍቃደኝነት እዚህ ታሪካቸውን ለሚነግሩ ሰዎች በቀጥታ ደውለውልን እርዳታ የሚያደርጉ ሰውየውንና እነሱን ምናገናኝበት ከዛ ውጪ እኛ እንደዚህ ክፈሉን እንደዚህ ብር ላኩልን እንደዚህ በኔ አካውንት እንደዚህ በዚህ አካውንት ብለን ገንዘብ ምንቀበልበት ምንም አይነት አሰራር የለም አሁንም ደግመን መናገር የምንፈልገው ነገር ከማንም ምንም አንፈልግም የዱካሾ ተመልካቾች ታቃላችሁ በተደጋጋሚ ሰዎች ባላብተነም ብለው የሚያስቡ የሆነ ነገር አለም ብለው የሚያስቡ ሰዎች ለኛ ገንዘብ ለመስጠት ሙከራ ሲያደርጉ አይታችኋል የኛም መልስ ታቁታላችሁ እንኳን ታሪካችሁን ለኛ ላይ መታችሁ ለመናገር ለትከፍሉን ቀርቶ ለብዙ ሰዎች ህይወት መቀየር ምክንያት የሆነን ሰዎች ነን ብዙ ሰዎች ህይወታቸው እንዲሻሻል እርዳታ ማግኘት ያለባቸው እርዳታ እንዲያገኙ ህክምና ማግኘት ያለባቸው ህክምና እንዲያገኙ ያደረግን ሰዎች እንጂ ጭራሽ ተከፍሎን እኛ የናንተን ስራ ምን ሰራ ሰዎች እንዳሉንን በዚህ አጋጣሚ አስምሬ ለነግራችሁ እፈልጋለሁ በዱካሾ ስም አንድ ብር ላኩ ብትባሉ እንዳትልኩ ይሄንን ማውቀ አለባችሁ አንድ ብር አንቀበልም ደግሜ ነው መነግራችሁ አላፊነትም አንወስድም በእንደዚህ አይነት መንገድ ለምትጭበረበሩ ሰዎች አላፊነት አንወስድም የዛሬው ባለ ታሪካችን እንግዲህ እንደሰማችሁት መታ ታሪኳን አካፍላናለች እሷ ደግሞ ኮንታክቶች ሰጣናለች ገንዘቡን ይላከችበትን ሲያወራት የነበረውን ስልክ ምናምን ሰጣናለች እና እሱን ይዘን ደግሞ የኛ ልጆች ተደዋውለው ከዚህ ሰው ጋር ለዱካሾ የሚቀርብ ታሪክ አለኝ ምናምን ብለው 20 ሺህ ብር አስገቡ ተብለው 20 ሺህ ብር አስገብተን ለዛሬ እንግዲህ ቀጠሮ ይዟል ልጁ ሊያገኛቸው ታሪካቸውን ሊሰማና ቀሪ 50 ሺህ ብር ልንከፍል ዛሬ ተገናኝተን እናውራ ብሎ የቀጠረን ቦታ አለ እንግዲህ ዛሬ ወደዛ ቀጥታ የኛ ልጆች ከሱ ጋር ያወሩትን ልጆች ይዘን ወደዛ ቀጥታ የምንሄድ ነው የሚሆነው ምን አይነት ሰው ነው በእኛ ስም ሲያጽበረብር የነበረው ሚለውን ራሱ ማየት እንፈልጋለን ተገቢውን እርምጃ እንወስዳለን እሷና የሌሎችም እንደዚህ የተጽበረበሩ ሰዎች ይኖራሉ ብለን እናስባለን የነሱን ሁሉ ምን በቀልበት ቀን ነው የሚሆነው እንግዲህ ይሄ እዚህ ጋር ማስቀምጠላችሁ የቲክቶክ አካውንት ነው የኛም ቪዲዮዎች እየቆረጠ እዛ አስቀምጦ በእኛ ስም ዘላለም ነኝ ዱካሾ ነው እያለ የሚያጽበረብረው እስካሁን ከደረስንባቸው አካውንቶች ውስጥ አንዱ ይሄ ነው እንግዲህ እናንተም ይሄንን አውቃችሁ ጥንቃቄ እንድታደርጉ እንዲሁም ደግሞ በትችሉ ይሄንን አካውንት
ብሎክ እንድታደርጉ ሪፖርት እንድታደርጉ እንጠይቃለን። ምክንያቱም በእኛ ስም ከፍተኛ ማጭበርበር እየተሰራ ስለሆነ ይህ አካውንት እኛን አይወክለንም። ሲቀጥል ቲክቶክ አካውንት የለንም። እንግዲህ ከእናንተ ጋር የምንገናኝበት ብቸኛ ቻናል ይሄ ነው ብያችኋለሁ። ከዚህ ውጭ እኛ ቲክቶክም አንጠቀምም። ሌሎች የምንጠቀማቸው ማህበራዊ ሚዲያዎች የሉም። ፐርሰናሊ የምታወሩን ሰዎች ካላችሁ ፐርሰናሊ እያገኛችሁን አውሩን። እኛን እያገኛችሁ ቼክ እያደረጋችሁን ማውራት ትችላላችሁ። ምክንያቱም ታሪክ ከእናንተ ስለሚመጣ። ከዛ ውጭ ግን ምንም አይነት ነገር ማስታወቂያን ጨምሮ እንሰራለን እያሉ እንግዲህ በእኛ ስም እያጭበረበሩ ከሚገኙ አካውንቶች ውስጥ አንዱ ይሄ ነው። ጥንቃቄ አድርጉ ለማለት እወዳለሁ። ወደ ቀጣዩ እንሂድ። አንቺን ግን እናመሰግናለን። በጣም ነው የማመሰግነው። እሺ እንግዲህ ተመልካቾቻችን የቀጠረን ቦታ ላይ ደርሰናል። እንግዲህ ከዚህ በፊት ሲያወሩ የነበረው ከሱ ጋር ነው። እንግዲህ እህቴ አረብ ሀገር ያለች ሴት አናገረችው። መጀመሪያ አረብ ሀገር ነኝ ብላ የኛ ሰራተኛ አናገረችው። ከዛ በኋላ ወንድሜ ኢትዮጵያ ውስጥ አለ፣ እሱ ያናግረህ እሱ ይስጣል ተባለ ማለት ነው። ስለዚህ 20 ሺህ ብሩን ቀብድ ተሰጠው። እንግዲህ ከዛ በኋላ ዛሬ ተቀጣጥረዋል 50 ሺህ ብር ሊቀበለው ማለት ነው። እንግዲህ እዚህ ቦታ ላይ ነው የተቀጣጠሩት። ሄደው ያገኘዋል ማለት ነው። እስቲ አብራችሁን ሁኑና እስከ መጨረሻ ድረስ የሚፈጠረውን ነገር የምናየውናል። እናንተም ዝግጁ ሁኑ። እስቲ ወደዛው እኔ ልደበቅና አንተ እንግዲህ ሄደህ ታናግረዋለሽ። ሲመጣ ጠብቃ። እሺ ቦታው ላይ ደርሷል። እሱም እንግዲህ መልካም እድል። እሺ መጀመሪያ በደንብ አዋራው። እሺ እኔ እመጣለሁ ከዛ በኋላ። እሺ እሺ ሰላም ነው። ብሩን ይዘሽ ወጣሽ? ጠብቄ የነበረው ዘላለምን አገኘዋለሁ ብዬ ነበር ያሰብኩት። እሺ ግን አንተ ኦልሬዲ አንተን ሳገኘ ትንሽ ተደናግሬያለሁ። ምን መሰለህ፣ እኔና ዘላለም አብረን ነው የምንሰራው። እኔ በለው አብረን ስራችንን ሁሉ ነገራችን አንድ ላይ ነው እና ገንዘቡን ከያዝክ አሁን እንትን በለኝና እኔ ችግር የለውም። በእርግጥ ዘላለምን በጣም ማምነውና ትክክለኛ ለእውነት የቆመ ሚዲያ እንደሆነ አውቃለሁ። ግን ያው እኔ መጀመሪያ እዚህ ስመጣ ያው ለመተማመን ያህል ዘላለምን በአካል አገኘዋለሁ ብዬ ያሰላሰብኩ ነው እዚህ ቦታ ላይ የመጣሁት። ግን ያው ኦልሬዲ ትራንስፈር ማድረግ እችል ነበረ። ግን በአካል አግኝቼ ለሱ ያለኝን አክብሮት ለመግለጽ ፈልጌ ነበረ። ግን ዘላለም ምን ሆኖ ነበር የቀረው? ሊቀር የቻለው እሱ እንደሚመጣ ነበር ማለት ነው። ነገርኩህ እኮ በአንዳንድ ምክንያቶች መምጣት አልቻለም። ስራ ምናምን ተጨናንቆ መምጣት አልቻለም። ስለዚህ አንተ ገንዘቡን ለኔ ስጠኝ፣ እኔ እንትን እላለሁ። ችግር የለም። እኔ አመቻችቼ ከሱ ጋር እንድትገናኙ ማድረግ እችላለሁ። አሁን ለአንተ ኦልሬዲ ካሽ ስላልያዝኩ ትራንስፈር ነው ላደርግልህ የምችለው ወደ አንተ አካውንት ነው ማለት። ሰላም ነው። ዘላለም ነኝ እንጂ ታውቀኛለህ። አንተን እስከ ዛሬ ድረስ ስታጭበረብረኝ ነበር። ናውጣ ከዚህ ና